አቢጌል ዳጣ ክፍል ገብታ እንግዲህ ዳጣ ስልኳን ወስዳ አያለው ብላ አስባ ነበረ። ነገር ግን ዳጣ ተንቀሳቅሳ ነቅታባታለች ማለት ነው። እሷም አቢጌል ምን ፈልገሽ ነው ብትላት፣ እሷም ቻርጅ ፈልገሽ ነው ብትላት፣ አዎ ቻርጅ ፈልጌ ነው ነበር ያለቻት። እና የአንቺስ ብትላት፣ የኔም ተበላሽቶብኛል ነበር ያለቻት። የኔ ቻርጅ ናታን ክፍል ነው መጥቼ ሄጄ ላምጣልሽ ብትላት፣ ጭራሽ ናታን ክፍል ምን ሊሆኑ ናታን በዚህ ሰዓት መቶ ቻርጅሽን የወሰደው ብትላትም እንግዲህ አይ የእሱም ተበላሽቶ በእንዳንቹ ተመሳሳይ ሰዓት መጥቶ ወሰደ ነበር ያለቻት። እና እሷ እንግዲህ በጣም በመናደድ ወታ ሄዳ ነበረ። ብዙዎቻቸው ግን ልታፍናት ብለን አውርተን ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ በዘት ተረፍራፊ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ለተለመደው ላይክ እያደረጋችሁ አስተያየታችሁን ኮመንት ላይ አስቀምጡ በማለት በአክብሮት ጠይቃለሁ ማለት ነው። እንግዲህ ዳጣ በጣም ደስ የሚልና አስተማሪ ነው ማለት ነው። ብዙዎቻችን እንግዲህ በጣም የምንዝናናበት ነው ማለት በተለይ አቤጌልን ክፋት እንግዲህ እያየን አይዞሽ ዳጣ እያልን ከዳጣ ጎንና ከናታን ጎን እንገኛለን። እንደዚሁ ናታን ደግሞ ዳጣ ደግሞ በቅርብ እናቷን እንድታገኝ እንላለን ማለት ነው። እንግዲህ በዛሬው ዕለት አዲሱ ቪዲዮችን ምን ይመስላል መሰላችሁ? እንግዲህ አቤጌል ዳጣ በተኛችበት እንግዲህ ቀስ ብላ ክላሷ ለመግባት ሞክራ ነበረ። እሱም እንግዲህ የስልኳን ባተርን ስለምታውቀው ከፍታ ናታልና ዳጣ የተላላኩትን ነገር ለማየት ነበረና እንግዲህ ቀስ ብላ ተራሷ ስር ልታይ ስትል ዳጣ ነቅታለች ማለት ነው። ዳጣ ነቅታም እንግዲህ እንዲህ አቤጌል ፈልገሽ ነው ብትላትም አይ ምናምን ብላ እንግዲህ የምትለው ሲጠፋባት እሷም ለምን እንደምትሄድ ስለምታውቅ ቶሎ ብላ ቻርጅ ፈልገሽ ነው ነበር ያለቻት። ቻርጅ እንግዲህ ማን ነው ተራሱ ስር የሚያደርገው? እና ቻርጅ ፈልጌ ነበር ነው ያለቻት። ቻርጁን ናታን ወስዶታል ነበር ያለቻት። እና እንዲህ በዚህን ሰዓት ምን ሊያደርግ ናታን አንቺ ክላስ መጥቶ ነው ቻርጅ የወሰደው ብትላትም እንግዲህ አዎ እሱም እንዳንቺ በተመሳሳይ ሰዓት ቻርጁ ተበላሽቶበት መጥቶ ነበር እና ወሰደው። ሄጄ ላምጣልሽ ነበር ያለቻት። እና አይ አብዚህን ሰዓት ወንድ ክፍል የምትሄጁ ምን ፍለጋ ነው? እኔ ራሱ ሄጄ ወስደዋለሁ ነበር ብላ እንግዲህ ተናዳ ነበር የወጣችሁ ማለት ነውና እሷም እንግዲህ አውቃባታለች ለምን እንደሄደች ጠንቅቃ። እሷ ግን ስልኳን ሰርቃ ከናታን ጋራ የተጣጣፈችውን የሆነ ነገር ከተላላኩ ብላ ለማየትና በስልኳ እንትን ለማድረግ ነበር ማለት ነው። እንግዲህ ዳጣ ከዚህ ቤት ትወጣለች ትበረራለች ብላ ነበር የእሷ ሀሳቧም አላማዋም። ነገር ግን ወይዘሮ ማርታና አቶ ደረጀ ሀሳባቸውን ቀይረዋል። እነሱ ሁለቱ በመነጋገር ማለት ነው። እሱ እንግዲህ አቶ ደረጀ በጣም እየተጨናነቀ ነበረ። ይህን የተመለከተችው ወይዘሮ ማርታ ደግሞ ባለቤቴ ከሚጨነቅ ልጅህን እንዳረኩ አድርጌ ብይዝ ይሻለኛል የሚል ውሳኔ ወስናለች ማለት ነው። እሷም እንግዲህ በቃ ወይዘሮ ማርታን በቃ አንተ በጣም እየተጨነከነ ካሁለታ ጀምሮ ምንም እህልም እየበላህ እየጠጣህ አይደለም፣ ፊትህም ትክክል አይደለም። አንተ እዚህ ቤት ደግሞ ደስተኛ አይደለህም ማለት ማንኛችንም ደስተኛ መሆን አንችልም። ስለዚህ የሷ መውጣት ከሆነ ያስጨነቀህ ትቅር፣ በቃ አትወጣም፣ ልጃችንን አርግተን እንይዛለን በማለት ወስናለች ማለት ነው። አቶ ደረጀም እንግዲህ እና እንዳትወጣ ብለሻል ታዲያ ወስነሻል ቢላትም አዎ ወስኛለሁ፣ ምክንያቱም እኔ ካንተ ውጭ ደስታ የለኝም፣ በቃ ይቀርብን ነበር ያለችውና እሱም እሺ ማርትዬ አመሰግናለሁ በማለት ብሏል ማለት ነው። እሷም እንግዲህ ምስጋና ደግሞ አያስፈልገውም፣ ምን ጥፋት እንዳጠፋ ሰው ለመሆን አስበህ ነው ወይስ ምንድነው ነበር ያለችውና እሱም በቃ ይቅርታ አንቺን ስላስጨነኩሽ ነበር ያላትና እንግዲህ እነሱ ደምድሞ ጨርሰውታል ማለት ነው። ወይዘሮ አቤቄል ግን ያው ትወጣለች የሚል ሀሳብ ነው ያላትና አቤቄልም እንግዲህ ከእናቷ ቁጭ ብላ እያወራች ነበረ። መቼ ነው እቺ ዱርዬ ከዚህ ቤት የምትወጣው? ዛሬ ነው አይደለ የምትወጣው እያለቻት ነበረ ወይዘሮ ማርታና እና ዛሬ እቺ ልጅ ከዚህ ቤት ውልቅ ትላለች፣ ቀስ ብላ ደግሞ ሰላምም ከዚህ ቤት ውልቅ ትላለች አይደለም ማየ፣ ሁለቱም መውጣት አለባቸው ከዚህ ቤት እያለቻት ነበረና ወይዘሮ ማርታ ግን ዝም በይ እባክሽን ሚንጦ ነበር ያለቻትና ዝም በይ መጀመሪያ እኔን ብታስጨርሽኝ አይሻለሽም ነበር ያለቻት። እማዬ ምን አስጨርሻለሁ? ዛሬ ትሄዳለች፣ በቃ እኛ እኮ ቀስ ብለን እናወራለን። እነኚህ ሁለቱ ከዚህ ቤት ንቅል ብለው ሲወጡ ሰላሜን ነው የማገኘው፣ እኔና ውሃ ናታን ብቻ ነው የምንቀረው ነበር ያለችውና እሷም እንግዲህ እኔ እኮ ስሚኝ የምልሽ በምክንያት ነው ነበር ያለቻት። እና ምን ልስማሽ እማዬ ብትላት እንግዲህ ዳጣ አትወጣም ከዚህ ቤት ነበር ያለቻት።
እንዴት እማዬ ነበር ያለችው። እንግዲህ ጭቅጭቅ አንስታ ነበረ። እንዴት ነው አትወጣም የምትይው? ትናንትና ተነጋግረን ትወጣለች ተብሎ ዛሬ እንዴት ነው አትወጣም የምትሉት ነበር ያለችውና እሷም እኔም አባትሽም የምንለው መስማት አለብን፣ ግዴታችን ነው። ደግሞ አቶ ደረጀ የተናገረውን ነገር ማክበርና እሱን የሚለው መስማት ግዴታችን ነው። እሱ እዚህ ከዚህ ቤት መውጣቷ ደስ አላለውም፣ ከፍቶታል፣ ጨንቆታል። ስለዚህ እሱ ከፋው ጨነቀው ማለት ደግሞ እኛም ሰላም ልናገኝ አንችልም። እዚህ ቤት ውስጥ ሁሉ ነገራችን፣ ደስታችንም ሁሉ ነገራችን እሱ ነው እዚህ ቤት ውስጥ ነበር ያለቻትና የእሱ ውሳኔ ደግሞ ማክበር አለብን። ባለቤቷን የማሰማ አባወራውን የማይሰማ ቤት ጋለሞታ ቤት ነው የሚባለው። ስለዚህ ግዴታ የእሱ ውሳኔ የአባወራው ውሳኔ መስማት አለብን ነበር ያለቻትና አቤጌል ግን አሻፈረኝ። እንዴት አባዬ ከኔ በላይ እሷን አስበልጦ ሚያት? እኔ ለምንድን ነው እሷ ከዚህ ቤት ትውጣ ሲባል እኔ ውጭ ሀገር ትሄድ አቤጌል ትውጣ የሚለው ለምንድን ነው? እነሱ ሁለቱ ያላቸው ግንኙነት ምንድን ነው? በማለት እንግዲህ እየተናደደች ነበርና ወይዘሮ ማርታም እንግዲህ ልትመክራት ሞክራ ነበር። እሷም ወይዘሮ ማርታን እንግዲህ ገላምጣት ወደ መኝታ ክላሷ ገብታለች። ወይዘሮ ማርታ እንግዲህ እንዴት አባሽ ነው የምትገላበጪ ነበር ያለቻትና ማን ስለሆንሽ ነው አንቺ የምትገላበጪኝ? አምጬ በወለድኩሽ እዚህ ደረጃ ባደረስኩሽ ወልደሽው የእናትነትን ችግር የእናትነትን ፍቅር ወልደሽው ነው የምልሽ፣ ሌላ ምንም አልልሽም። አንቺም አሁን አደግሽና እኔ እናትሽን ልትገላምጪኝ ደርሽ ነበር ያለቻትና በጣም ተናዳ እንግዲህ በጣም ሲሪየስ ናት። በነገራችን ላይ አንዳንድ ቦታ በጣም ሰውን ብትረዳም ወይዘሮ ማርታ የተረጋጋች ሴት ብትሆን ነገር ግን በክብሯ የምትደራደር ሴት አይደለችም። እና እሷም እንግዲህ ሁላችሁም እኔን አትረዱኝም ነበር የምትለው በተደጋጋሚ ማለት ነው። አቤጌል እያየች ያለችው ማንም እያየላት አይደለም፣ ማንም እየተረዳት አይደለም ማለት ነው። እዛ ቤት ሁሉም ያው እንደ ቅናት ነው እያየባት ያለው ነው። እሷም እንግዲህ በጣም ስለምታበዛው ነው እንግዲህ ለምንድን ነው አባዬ ከኔ በላይ ዳጣን የሚወዳት ነበር እያለች ያለችው። እንደዚሁም ለእናቷም እንግዲህ ዳጣ እኮ ከዚህ ቤት ብወጣ ምን ታገኛለች ነበር ያለቻት። ለምን አላገኘም ማዬ? እሷ ብትወጣ እኮ አባዬ ውድ ቀሚሶ የቆጃንጆ ቀሚሶችን እኮ አምጥቶላታል። እሷ አሁን ለውሃ ይሆናታል፣ ውሃ ትለብሰዋለች ነበር ያለችው። ውሃ ግን የልብስ ችግር የለባትም። የእሷን ልብስም መልበስም አትችልም። ሲጀምር ጀምሮ እሷ ዳጣም በጣም ነው የምትወዳት። ዳጣ ከዚህ ቤት መውጣት የለባትም እያለች ነው ውሃ ራሱ በተደጋጋሚ ማለት ነው። እና እንግዲህ ይህን ያደረገችውን አርግታ ናታን ክፍል ጭርስ ጠብቃ እየሄደች ነበርና ናታን ክፍል ስትሄድ ግን ውሃን አስቀድማ ዳጣን ሂጂና ናታን ይጠራሻል በይና ንገሪያት ብላት ነበር ሄደችው። ይሄ ምንድነው? ቁጭ ብላ ናታንን እያወራችው እሷ ስትመጣ ድምጽ ስታሰማ ናታንን እቀፍ አርግታው እንግዲህ ከሷ ጋራ እንዳለ ለማስመሰል ነበር እየሞከረችውና ውሃም እንግዲህ እንደተላከችው ሄዳ አቤጌልን ናታን ክላሴ ነኝ ብሎሻል ብላ ትነግራታለች ማለት ነው። እሷም ናታን ክላስ ስትሄድ እንግዲህ የሁለት ሰው ድምጽ ትሰማለች። እሱም ከአቤጌል ጋራ እየተነጋገረ እንደሆነ የሚያወሩትን ነገር ሁሉ በር ስር ቆማ እያዳመጠቻቸው ነበርና ስለዚህ ናታን አቤጌል ክላስ እያለች ለምንድን ነው ነይ ብሎ የጠራኝ ነበር ያለችውና እናም እቺ ነገር የናታን ስራ አይደለችም የአቤጌል ስራ ነች። ምን አስባ ነው? የሆነ ነገር የሆነ ተንኮል አስባ ነው። በእኔና በሱ መካከል የሆነ ችግር እንዲፈጠር አስባ ነው ነይ ብላ የጠራችኝና እችን ልጅ ላከችብኝ እንጂ ናታን በዚህን ሰዓት ነይ ብሎ አይጠራኝም ብላ ነበር ያሰበችው። ልግባ ወይስ ልመለስ እያለች እንግዲህ ከራሷ ጋር እየተነጋገረችም ነበረ። መጨረሻ ላይ እንግዲህ እሷ አቤጌልም እንግዲህ ናታንዬ በጣም ከፍቶሃል ትመስላለህ ነበር ያለችውና አጠገቡ ሄዳ እሱም አይ አልከፋኝም እና እኔ ስለመጣው ደብሮ ሆነ ብትለውም አይ አልደበረኝም ቁጭ በይ ነበር ያላት። እንግዲህ ከቦታ ፈቀቅ ብሎላ እሷን ቁጭ ብላ ግን ምንድነው እያየህ ያለው ብትለውም አንዳንድ መንፈሳዊ ነገሮችን ሰርች እያደረኩ ነበር ቢላት አይ ጥሩ ነው ግን እኔ ምለው ናታንዬ እኔ ክፉ ነኝ ወይ ደግ ነበር ያለችውና ሁሉም ሰው እኮ በጣም ይጠላኛል፣ ሁላችሁም ትጠሉኛላችሁ ብትለውም ማን ነው አንቺን የሚጠላሽ አቤጌል? ማንም የሚጠላሽ ሰው እኮ የለም አንቺ ሁሉም ይወዱሻል ነበር ያላት። አይ ሁላችሁም ትወዱኛላችሁ፣ እኔ ክፉ ከሆንኩ ንገሩኝ በቃ ልስተካከል። ማንም አይወደኝም፣ አባዬም አይወደኝ፣ ውሃም አትወደኝ፣ ሰላምም፣ አንተም፣ ዳጣም በፊት እማዬ ነበር የምትወደኝ እማዬ አሁንም ይኸው እንደ አይኗ እየጠላችኝ ነው ነበር ያለችውና እሱም እንግዲህ ማስተካከል ያለብሽ ነገር ታለ አስተካኪ፣ ሰዎች የሚሉሽን አትስሚ፣ በሰዎች መለኪያ ላይም አትቆሚ፣ ራስሽ የምትይው ብቻ እኔ የሆንኩት ይሆናል አትበይ፣ ድርቅም አትበይ፣ ለሰዎች ደግሞ ክፉ ነገር አታስቢ፣ በሰዎች ላይ ክፉ ማታደርጊ እያለ እየመከራት ነበርና ይህን መክሯት ሲጨርስ ግን ይህን ሁሉ ዳጣ እየሰማች ነበር፣ እነሱ የሚያወሩትን ዳጣ እየሰማች ነበርና
ስለዚህ እና አታጽናናኝም እንዴ አታቅፈኝም አታጽናናኝም ነበር ያለችው። ይህን አሳዛኝ ነገር ስለነገረችው በቃ አታጽናናኝም ብላው እንግዲህ እሱ እቅፍ ሲያደርጋ እና ዳጣ እንግዲህ በሩን ከፍታ ገብታ ነበርና ዳጣም ደንግጣ ይቅርታ አጉል ጊዜ መጣሁባችሁ ነበር ያለችውና እሷም አይ ጥሩ ጊዜ ነው የመጣሽው ነበር ያለቻት። እንግዲህ እሷ የምትፈልገው ይሄንን ነው። ናታንም በዚህ ሰዓት አንቺ ምን ልትሰሪ ነው እዚህ የመጣሽው ነበር ያላት። አይ እኔ እኮ ውሃ ነች መጣ ናታን ይፈልግሻል እሱ ክላስ ነኝ ስላለችኝ ለዛ ነው የመጣሁትኝ ነበረ ያለችውና እኔ ያልጠራውሽው ነበር ያላት። ሲስተሙን ግን ሁሉ ነገር አውቀዋለች፣ ማን እንደጠራት ማን እንደላካት እዛ ሁሉ ነገር አውቀዋለች ማለት ነውና እንግዲህ ናታንን ፕራንክ አርግተዋለች ማለት ነው። አኩርፋው ነበረ አላናገረህም ምን ብለው ነበረ። እሱ ግን ሀገሮቹ ሁሉ አንቺ እንዳሰብሻችሁ አይደለሽም ምንም አላየሽም እያላት ነበረ። እሱ ምንድን ያላየው ተጠቃቅፋችሁ መቀመጣችሁ መሳሳማችሁ ሁሉ ነገር አይቻለሁ። እሷ እኮ እህቴ ነኝ፣ ሁለት ትማማቾች ምን ለማድረግ እያሰብክ ነው ትለው። ምንድን ነው አቤጌል ደግሞ እህትሽ አይደለችም ምን ጋር ነው ትነትሽ ቢላትም እንግዲህ ተው እንጂ ምን ነው እህት ስላሉን አብረሃት ልተኛ አስበ ነው ነበረች። አራንቺ እንደዛ ይባልም እንዴት እንደዚህ የምታስብ ቢላት መጨረሻ ላይ እንግዲህ በቃ ይቅርታ ነበር ያላት ተንበርክኮና እሷም ስቃ እንግዲህ ተገኝተሃል ዛሬ ነበር ያለችው። ምንድነው ስትል ይህን ነገር አቤጌል እንዳደረገችው አውቃለሁ ናታን ይጠራሻል ብላ ነው የጠራችኝ። እኔ ፋራ መሰልኩ እንዴ? እኔ ታዲያ ይሄን ካልተረዳውክ ምን ጋ ነው የኔና ያንተ ወዳጅነት የኔና ያንተ ፍቅር ምን ጋ ነው? እነኝነኙንማ ልረዳህ ግድ ይለኛል ነበር ያለችውና እሱም በጣም አስደንግጠሽኝ ነበር እኮ እኔም አውቄያለሁ ይሄን ነገር እሷ እንዳደረገችው። እኔ እኮ ምንም አስቤ ያደረኩት ነገር አይደለም ነበር ያለውና እንግዲህ አቤጌል ዳጣና አባቴ ምንድን ነው መኪና ውስጥ የሚያወሩት በማለት ይሄ እነሱ መኪና ውስጥ የሚያወሩትን ነገር መስማት አለብኝ በማለት አርጁ ላይ ደውላ እንግዲህ መኪና ውስጥ ተደብቆ ሪከርድ የሚያደርግ ወይም ደግሞ ድምጣቸውን የሚቀዳ ማይክ ገዝታልኝና ብለዋለች ማለት ነው። እሱም እንግዲህ እሺ ብሏታልና ፍቅሬን ትቀበይኛለሽ አይደል ወይስ አንቺ ዝም ብለሽ ስትቸገሪ ብቻ ነው የምትደውይልኝ እያላት ነበርና እሷም መጀመሪያ ያልኩህን ግዛናናና እንማከርበታለን ነበር ያለችው። እንግዲህ ማይኩንም በአየር ላይ ገዝቶላት መጥቷል ማለት ነው። ነገር ግን ማይኩን ለመቀበል ልታቅፊኝ ይገባል ቢላት የሚቀፍ ይቀፍህና ብላ እንግዲህ የገዛውን ኪስ ምንጭቅ አርግታው ነው የሄደችው ማለት ነውና እሱ የምታስታውሰው እንግዲህ የሆነ ነገር ስትቸገር ብቻ ነው። እና ማይኩን መኪና ውስጥ ደብቀዋለች ማለት ነው። በጣም አሳሳቢ ነው። መኪና ውስጥ የተደበቀው ማይክ እንግዲህ አሁን ሪከርድ የሚያደርገው ሰላምና አቶ ደረጀ የሚያወሩትን ነገር ነው ማለት ነው። እንግዲህ ሰላም ልትወልድ ወይም ደግሞ የሆስፒታል ቀጠሮ አለባት 8ኛ ወር ውስጥ ገብታለች። ይሄን ደግሞ ወይዘሮ ማርታ አቶ ደረጀ እንዲወስዳት ሰላምን ሆስፒታል እንዲወስዳት ብለዋለች ማለት ነው። እሱም እሺ አንቺ ታልሽ እኔም ወስዳታለሁ በማለት ብሏል ማለት ነው። እንግዲህ መኪና ውስጥ ሲገቡ የሆነ አንዳንድ ነገሮች ማውራታቸው አይቀርም። ዳጣና አቶ ደረጀ የሚያወሩትም ይቀዳል። ሰላምና አቶ ደረጀ የሚያወሩትም እዛ መኪና ውስጥ አቤጌል በደበቀችው ማይክ ይቀዳል ማለት ነው። ወይዘሮ ማርታ እንግዲህ ይህን እውነት ከሰማች ይህን ነገር ከሰማች ታምናለች ወይስ አታምንም? በጣም ከባድ ነው። እንግዲህ ለዳጣም ደግሞ ሲነግራት የተረገዝሽው እኮ እዚሁ ቤት ነው፣ ወይዘሮ ማርታ አልነበረችም እዚህ ቤት ነበር ያላትና እንዴት የተረገዝኩት ቤት ነው ብትለው እንግዲህ እሷም አይ ማለቴ ሰክሬ ነበረ በመቅሰፍት በቃ ያቺ ሰው ደግሞ ታምር ነበረ እንደ ድንገት በቃ ያለ ተሳሳትኩ፣ በስህተት እኮ ነው የተፈጠርሽው፣ እኔ ብሳሳትም አንቺ ግን ስህተት አይደለሽም ነበር ያላትና እሷም እንዴ እናቴ ቆንጆ ነበረች ማለት ነው ነበር ያለችው። አዎ በጣም ቆንጆ ነበረች እናትሽ ነበር፣ አሁንም ቆንጆ ትሆናለች ብዬ ተስፋ አደርጋለሁ ነበር ያለችውና እንግዲህ እሱም በጣም እየተጨነቀ እንደሆነ ትዳሩን በጣም እንደሚወድ ቤቱን በጣም እንደሚያከብር እየነገራት ነውና እንግዲህ አባዬ እኔ እንድትጨነቅ አልፈልግም፣ በቃ እናቴን በፍቃድ ታስተዋወቀኝ አስታውቀኝ፣ በፍቃድ ግን ታላስተዋወቀኝ የምትወደው ቤትህ እንዲፈርስ አልፈልግም ነበር ያለችውና ነገር ግን በትነግራት እኮ እትዬ ትረዳለች ነበር ያለችው። አይ ልትረዳኝ ትችላለች፣ ብትረዳኝም ላትረዳኝም ትችላለች፣ ነገር ግን ሙሉ በሙሉ ትረዳኛለች ብዬ ልነግራት አልችልም። ይሄ እኮ በጣም ትልቅ ስህተት ነው የሰራሁት። እዚህ የማይሳሳት በቃ የማይሳሳት ሰው የለም፣ ግን የማይታረም ስህተት ነው። በጣም ከባድ ነው። ትዳሬ ሊፈርስ ይችላል፣
ነበር ያለውና እሷም አባዬ ትዳር እኮ የሚፈርስ አይመስለኝም። እሷ ምክንያቱም በጣም ትወደኛለች። አንድ ቀን ደግሞ አንቺ የኔ ልጅ ብትሆኝና ወንድ ልጅ በሆንሽልኝ ምንኛ ደስ ባለኝ ነበር ያለችው። ደግሞ ትዬ በጣም ትወደኛለች ነበር ያለችውና አዎ አንቺንማ ትወድሻለች፣ ልትቀበልሽ ትችላለች፣ ግን እኔን አትቀበለኝም ድጋሜ ነው ያለውና እሷም እንግዲህ ትዳርህን ማፍረስ አልፈልግም ብላለች ዳጣምና